ወዳጆች ስለ አዲስ አበባ መስተዳደር ወይም ስለ ፊንፊኔ ሰሞኑን ከፍ ያለ አጀንዳ ተፈጥሮ እዛም እዚህም የፕሮፓጋንዳ ምንጭ ሆኖ እየሰማን እያየን ያለ። አንዳንዴ እውነት ለመናገር ፖለቲካም ቅጥ አለው፣ ፖለቲካም መነሻና መድረሻ አለው። ዝም ብሎ በልኪ አይደለም። ፖለቲካ ጊዜያዊ ሆይ ሆይታና ግርግር መፍጠሪያ ብቻ ሆኖ ሊቀር አይገባው። እኔ ይሄን ልል የቻልኩበት እንደው ይሄ መንግስት አሁን ያለውን የብልጽግናን መንግስት በአዲስ አበባ ወይም በፊንፊኔ ማማት ይቻላል ወይ? የኦሮሞን ህዝብ መብት አላስከበረም ይሄ መንግስት። በፊንፊኔ ውስጥ ያለውንም ከፊንፊኔ ውጭ ያለውን ፊንፊኔ ስለ አዲስ አበባ ማለቴ ነው መብት አላስጠበቀም፣ የኦሮሞን ህዝብ መብት አሳልፎ ሰጥቷል ብሎ ማማት ይቻላል ወይ? መኮንን መተቸት ይቻላል ወይ ነው ጥያቄው። እኔ አንዳንዴ እንደው ሰውንም ስንተች ፓርቲውን መንግስትን ስንተች እንደው በቅጦ ቢሆን በማያስተዛዝብ መንገድ ቢሆን ጥሩ ነው። እናውቃለን አዲስ አበባ ከተቆረቆረች ጀምሮ እዚህ በከተማዋ አሁን የሰፈረችበት ከተማዋ የተቋቋመችበት ቦታ ላይ ያሉ የኦሮሞ ጎሳዎችን እየገፋች የተቋቋመች ከተማ ስለመሆኗ ማንም አይከራከርም፣ ማንም አይደራደርም። እኔ ህያው ምስክር ነኝ። ምክንያቱም የቤተሰቦቼ የአያት ቅድመ አያቴ መሬት ስለሆነ በማስረጃ በመረጃ የተረጋገጠ የአያት የቅድመ አያቴ መሬት ስለሆነ ማለት ነው። ህያው ምስክር ነኝ። በእኔ እድሜ እንኳን በአባቴ በአያቴ እድሜ እንኳን ምን እዚህ ከተማ ውስጥ ሲሰራ እንደነበረ አይኖ አውቃለሁ። ይሄንን ለማስተካከል ቄሮ ኦሮሞ፣ ቀሬ ኦሮሞ ታግሏል። የኦሮሞ ፖለቲከኞችም እንዲሁ ታግለው በማስተር ፕላን ስም የነበረውን የኦሮሞን አርሶ አደር የማፈናቀል ስራን ይሄ አሁን አገር እየመራ ያለው ፓርቲ አስቆሟል። የወጣቶቹን ትግል ልክ ነው ብሎ ተቀብሎ አስቆሟል። መስፋፋቱን ማስቆም ብቻ ሳይሆን ያለ አግባብ ባለፉት 30፣ 40፣ 50 ዓመት አዲስ አበባ የተስፋፋችበትን በተለይም ደግሞ በኢህአዴግ ዘመን የተስፋፋችውን በኮንዶሚኒየም በተለያየ መንገድ በኢንዱስትሪ በምናምን የተስፋፋችውን ለምሳሌ ኮዬ ፈጬን ጨምሮ በተለያዩ ከተማዋ ዙሪያ ተስፋፍቶ የነበረውን የኮንዶሚኒየም የተለያየ የግልም የጋራም የኢንዱስትሪ መንደሮች ወደ ኦሮሚያ ከልሏል። ከዚህ በላይ ምን ያድርግ ይሄ መንግስት? ከልሏል። መከለል ብቻ አይደለም፣ ወደ ኦሮሚያ ኮንዶሚኒየሞችን፣ የጋራ መኖሪያ ቤት፣ ኢንዱስትሪ መንደሮችን የተለያዩ በጣም ተለጥጠው ወደ ኦሮሚያ ክልል ባለፉት 30 ዓመታት የገቡትን መከለል ብቻ ሳይሆን ከተማዋን ራሷን ፊንፊኔን አዲስ አበባን ማን ነው እያስተዳደረ ያለው? የቆየውን እንተው፣ በርካታ ችግሮች ስላሉበት። ከ5 ዓመት በፊት ታከለ ኡማ አልነበረም እዚህ ከተማ። ከዛ በኋላ ከ4 ዓመት ወዲህ ደግሞ ክብርት አዳነች አቤቤ አይደለችም ይሄን ከተማ የምታስተዳድረው? እንደ አገር ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አይደለምን? ዶክተር አብይ አህመድ ሳያቅ ክብርት አዳነች አቤቤ ሳታቅ ዛሬ የኦሮሞን አርሶ አደር የሚያፈናቅል አለ ወይ? እየተፈናቀለ ያለስ የኦሮሞ አርሶ አደር አለ ወይ? ክብርት አዳነች አቤቤ እኮ በርካታ አካባቢዎችን የአርሶ አደሩንም ኮንዶሚኒየም ወይም የተለያየ የጋራ መኖሪያ ቤት ይሁን ኢንዱስትሪውን ከኦሮሚያ ክልል መንግስት ከፌዴራሉ መንግስት ጋር ተነጋግረው አጨቃጫቂ ቦታዎችን ወደ ኦሮሚያ ክልል እንዲካለል አድርገዋል። ይሄን ብዙዎቻችሁ ታውቃላችሁ። አሁን ክብርት አዳነች አቤቤን አዲስ አበባ ውስጥ ያለውን የኦሮሞ ህዝብ መብት አላስከበረችም ብሎ መውቀስ አልፎም ፓርቲያቸውን ብልጽግና መውቀስ ይቻላል?
ምንድነው ሁሌ ለቅሶ? ምንድነው ዝም ብሎ እየየ ማልቀስ? ወይ ሌላ አጀንዳ ካለ ሌላውን አፈናቅለን የተሰራውንም ፎቅ ሌሎችንም የግልንም ቤት እንውረር ከሆነ በእንደዛ አይነት መልኩ እንምጣ እና ግልጽ እንነጋገር። ከዛ በተረፈ ግን ዛሬ የኦሮሞን ህዝብ መብት ረግጦ ከተማዋን የሚያስተዳድር ወይም የሚያስፋፋ የኦሮሞን ህዝብ መብት ወይም መሬት የሚዘርፍ አካል የለም። አፌን ሞልቼ መናገር እችላለሁ። በግለሰብ ደረጃ ከበደ ፈይሳ፣ ገብረ እዝጊ፣ በሽር እዛም እዚህም ወንጀል ሊፈጽሙ ይችላሉ። ያለ አግባብ ሰውን ሊያስለቅሱ ይችላሉ። ችግር ሊፈጥሩ ይችላሉ። በመንግስት በፖሊሲ በመንግስት አመራር አሰራር ግን የኦሮሞን ህዝብ መብት የደፈጠጠ ሰው የለም። አሁን አዲስ አበባ ውስጥ እየተደፈጠጠ ነው ብሎ መናገር ራሱ አሳፋሪ ነው። ወይም በቃ 1960ዎቹ 70ዎቹ ወይም 1900 ላይ ከተማዋ ስትቆረቆር እዛ ላይ ተቸክለን ቀርተናል ማለት ነው። ኖ we are not there። እዛ አይደለንም። አሁን ዛሬ እዛ አይደለንም። ከዚህ በፊት ለ100 ዓመት የተሰራውን ሪቨርስ ማረክ ሳይሆን ወደፊት ማየት ነው መልካም። ወደፊት ሲታይ ደግሞ ለኦሮሞም ለሌሎች የኢትዮጵያ ብሔር ብሔረሰቦችም ከተማችን በቂ ናት፣ ጊዜውም መጪውም ዘመን ብሩህ መሆኑን በግልጽ ያሳያል። እኛ እያስተዳደርን እኛ እየተቆጣጠርን ለቅሶ ምንድነው እየየ ደግሞ አሁን ሰሞኑ ስለ ዶክተር ብርሃኑ ሌንጂሶ እየተነሳ ነበረ። ፍንፍኔ አዲስ አበባ የብሔር ብሔረሰቦች ነው አለ ብሎ እና ብሔር ብሔረሰቦች ናቸው ቢኖሩበት ደግሞ ከብርሃኑ ሌንጂሶ በላይስ ስለ የኦሮሞ ህዝብ መብት የተከራከረ ነበር ወይ አለ ወይ? ይሄ ከፍየሏ በላይ እንደሚባለው ለቅሶ ባታደርጉት ጥሩ ነው። ከሱ በላይም ለዚህ ከተማ የሚቀርብ የለም። ለዚህ ከተማም የተከራከረ የለም። አሁን የኦሮሞን ህዝብ መብት አሳልፎ እየሰጠ ነው ብሎ እሱ ማማት እንደው ወይ ሌላ አይነት የተበላሸ ፖለቲካ ውስጥ ቆመን ሊሆን ይችላል እንደዛ የምንለው። አለበለዚያ ደግሞ አይንም በጨው አጥቦ እውነታውን መካር ነው እንጂ ብልጽግና ፓርቲም የኦሮሞን ህዝብ መብት አሳልፎ የሚሰጥ አይደለም። በዶክተር አብይ አህመድ የሚመራው የከተማውን ማስተዳደር ሌሎችም የሌሎችንም ብሔር ብሔረሰቦች መብት የሚገፋ አይደለም። በጋራ በሰላም ከመኖር ውጪ ሌላ አማራጭ ስለሌለ እኔ ለቅሶውን ትተን በሰላማዊ መንገድ ሁሉንም ብሔር ብሔረሰብ የኦሮሞንም ህዝብ ጨምሮ ማለት ነው በሰላም የሚኖሩበት የኦሮሞ ህዝብ መብት ሳይነካ የሌሎችም መብት ሳይነካ በሰላም የምንኖርበትን ሁኔታ ማመቻቸት፣ ለወዳጅነት ለወንድማማችነት ጠንክሮ መስራት የተሻለ ይመስለኛል። እኔ የዚህ ከተማ ቤተሰቦቼ የዚህ ከተማ ነዋሪዎች የነበሩ ሰው ነኝ። ህዝብ ዓለም አገሪቷም ከሌ ናቸው ብዬ ብናገር የሚያውቁት ማለት ነው። ያለውን የነበረውን አውቃለሁ፣ ያለውን አውቃለሁ፣ የሚመጣውንም እረዳለሁ። ስለዚህ ፊታችን ብሩህ ነው። ዝም ብሎ ሌላ ብዙ ይሄ መንግስት ብልጽግና የሚተችበት እያለ በፊንፊኔ ጉዳይ ትችት ማምጣትና ልክ እሱ አሳልፎ መብት እየሰጠ እንደሆነ አድርጎ ማስቀመጥ ጥሩ አይመስለኝም። ችግሮች፣ ህገ መንግስታዊ ጥያቄዎች በማን ስር ትተዳደር፣ እንዴት ማን ያስተዳድር የሚለውን ደግሞ በምክክር ኮሚሽን የተያዘ ስለሆነ በውይይት ነገሮችን እየፈቱ መሄድ ይቻላልና ዝም ብለን አናልቅስ። አሁን የለቅሶ ዘመን አይደለም። ከለቅሶ ዘመን ወጥተናል። አሁን እኛ የምንወስንበት ወንበር ላይ ቁጭ ብለን ወሳኝ ሆነን ሳለን ምንድነው ለቅሶ? ለማን ነው የምናለቅሰው? የምን እየየ ነው? እንደው ተቃዋሚዎች በዚህ ዙሪያ ትንሽ ራሳችሁን ብታዩ ጥሩ ነው። እኔ ብልጽግና በዚህ ልትከሱ አትችሉም የሚል ነው። እኔ ብልጽግና ተወካይ ሆኜ ወይም ለብልጽግና ቆሜ አይደለም። ሀቁ ይሄ ስለሆነ ነው ይሄንን ያልኩት። ክብርት አዳነች አቤቤ ደግሞ ከማንም በላይ የዚህ ከተማ የልጅ ልጅ ናትና አሳልፋ የምትሰጠው የዚህ ከተማ ነዋሪዎች የቱለማ ኦሮሞ የልጅ ልጅ ናትና አሳልፋ ትሰጣለች የሚል ግምት የለኝም። ቴንክ ዩ